የምግብ ደህንነትን ለመጠበቅ ባካሄዳቸው የተለያዩ የቁጥጥር ስራዎች በህብረተሰቡ ጤና ላይ ጉዳት ሊያደርሱ የሚችሉና ከ212 ሚሊዮን ብር በላይ ግምት የነበራቸው የምግብ ምርቶች ወደ ህብረተሰቡ እንዳይሰራጩ መደረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። በበጀት ዓመቱ 10 ወራት ውስጥ በተከናወኑ በእነዚሁ የቁጥጥር ስራዎች የጥራት ችግር እንዳለባቸው በምርመራ የተረጋገጡ ወደ 78 ሚሊዮን ብር ግምታዊ ዋጋ ያላቸው የምግብ ምርቶች ወደ ሀገር ውስጥ እንዳይገቡ ተደርጓል ነው የተባለው። የኢትዮጵያ ምግብና መድኃኒት ባለስልጣን የዓለም የምግብ ደህንነት ቀንን የህብረተሰቡን ግንዛቤ በሚያሳድጉ የተለያዩ ጥናታዊ ጽሑፎች ላይ ውይይት በማድረግ ባከበረበት መድረክ ላይ የተገኘው ጌታውን አንጭሶ ዝርዝር ዘገባ አዘጋጅቷል። እንከታተለው። የኢትዮጵያ ምግብና መድኃኒት ባለስልጣን ለፈረንጆቹ የዘመን አቆጣጠር በየዓመቱ ሰኔ 7 የሚከበረውን የዓለም የምግብ ደህንነት ቀን በዘርፉ እያጋጠሙ ያሉ ተግዳሮቶችና በቀጣይ ትኩረት ሊደረግባቸው በሚገቡ ጉዳዮች ዙሪያ በቀረቡ ጥናታዊ ጽሑፍ ላይ ውይይት በማድረግ አክብሯል። የምግብ ደህንነት የሁሉም ሰው ጉዳይ እንደሆነ የተገለጸበት የዓለም የምግብ ደህንነት ቀን የምግብ ደህንነት ሳይንስን በተግባር በሚል መሪ ቃል ነው የተከበረው። የኢትዮጵያ ምግብና መድኃኒት ባለስልጣን ዋና ዲሬክተር ሄራን ገርባ በዚሁ ጊዜ እንዳስታወቁት በ2017 የበጀት ዓመት የመጀመሪያው 10 ወራት ውስጥ የምግብ ደህንነትን ለማስጠበቅ በተደረጉ የቁጥጥር ስራዎች በህብረተሰቡ ጤና ላይ ጉዳት ሊያደርሱ የሚችሉ የተለያዩ ምግብና የምግብ ምርቶች እንዲወገዱ ተደርጓል። የቁጥጥር ስራዎቹ በገበያ ቅኝት፣ በህብረተሰብ ጥቆማ እንዲሁም ከባህር ነገሮች ጋር ተቀላቅለዋል ተብሎ በሚጠረጠሩ ምርቶች ላይ ናሙና በመውሰድ በሚደረጉ ምርመራዎች እንደሚካሄድ ገልጸዋል። ወደ ሀገር ከመግባታቸው በፊት ከመረመርናቸው ወደ 305 ናሙናዎች ውስጥ 12ቱ መስፈርቱን አላሟሉም። ገበያ ላይ ውለው ደግሞ ከወሰድናቸው 175 ናሙናዎች 38ቱ መስፈርቱን አላሟሉም። ከባህር ነገር ጋር ተቀላቅለዋል ተብሎ የተጠረጠሩ ወደ 75 ናሙናዎችን መርምረን 38ቱ መስፈርቱን አላሟሉም። ከ21 ሚሊዮን ብር በላይ የሚጠጋ ምርት ተሰብስቧል ህብረተሰቡ እንዳይጠቀመው። ይሄ በገበያ ቅኝት በሚደረግበት ወቅት ነው። በህብረተሰቡ ደግሞ በተለያየ መንገድ ጥቆማ ይመጣል። ያ ጥቆማ በተለይ ደግሞ ህገወጥ ምርትን አስመልክቶ በተለያዩ ቦታዎች ለተቆጣጣሪ ተደራሽ ያልሆኑ ግን ህብረተሰቡ የሚያውቃቸው በተለያየ በፈጠርነው ግንዛቤ መሰረት የሚመጡ ጥቆማዎች ናቸው። ወደ 1.9 ሚሊዮን ብር የሚያወጣ ምግብ ነው በህብረተሰቡ ጥቆማ እርምጃ የተወሰደበት ነው። ወደ 78 ሚሊዮን ብር የሚያወጡ ምግቦች ወደ ሀገር እንዳይገቡ ተደርጓል። 1.9 ሚሊዮን ቶን የምግብ ምርቶች ላይ አስፈላጊ የሆነ የደህንነት ቁጥጥር ስራዎች በማድረግ ጥቅም ላይ እንዲውሉ የመልቀቂያ ፈቃድ መስጠቱን የተገለጸ ሲሆን በሌላ መልኩ ደግሞ የጥራት ችግር እንዳለባቸው በቁጥጥርና ምርመራ የተለዩ ወደ 212 ሚሊዮን ብር የሚገመቱ የምግብ ምርቶች ወደ ህብረተሰቡ እንዳይሰራጩ ተደርጓል። ፋብሪካዎችንም አስመልክቶ ለምሳሌ ፋብሪካዎች ውስጥ የሚታዩ ኤክስፓየር ያደረጉ ጥሬ ዕቃዎች፣ አገልግሎት ላይ የማይውሉ በህገወጥ የሚመረቱ ዘይቶች፣ የጤፍ፣ የስንዴ ዱቄት እነዚህን ሁሉ ስንጨምር አጠቃላይ በዚህ ዘርፍ ላይ ወደ 89 ሚሊዮን ብር የሚያወጣ ምግብ ወደ ህብረተሰቡ እንዳይቀርብ ተደርጓል። እንግዲህ በአጠቃላይ እስካሁን ድረስ ባለው በዚህ በአምስቱ ዘርፍ የቁጥጥር ዘርፍ አይነቶች ከህብረተሰቡም በሚመጣ ጥቆማ እኛ በቁጥጥር ስራችን በመንሰራቸው ስራዎች ከ212 ሚሊዮን ብር የሚያወጣ ምግብ ለህብረተሰብ ጥቅም እንዳይውል ተደርጓል። ይሄ ወደ ህብረተሰቡ ወጥቶ ቢሆን ኖሮ የሚያመጣውን የጤና ጉዳት የሚታወቅ ነው። በተለይ አሁን ተላላፊ የሆኑም ተላላፊ ያልሆኑም በሽታዎች ቁጥሩ እየጨመረ ስለሆነ ይሄ በህብረተሰቡ ላይ የሚያመጣው ተጽዕኖ ቀላል አይደለም። ህግና ስርዓትን ተከትለው ያልሰሩ 138 የምግብ አምራቾች አስመጭና አከፋፋዮች እንዲታገዱ መደረጉንም ያስታወቀው ባለስልጣኑ ከ338 ሚሊዮን ብር በላይ የሚያወጡ ህገወጥ የመድኃኒት ምርቶች በቁጥጥር ውስጥ መዋላቸውን ዋና ዳይሬክተሩ አስታውቀዋል። ደህንነቱ ያልተጠበቀ ምግብና የምግብ ምርቶች እንዲሁም የመጠቀሚያ ጊዜ ያለፈባቸው መድኃኒቶች በሰው ልጆች ጤና ላይ የሚያስከትሉት ጉዳቶች ከግምት ውስጥ ያስገባ የቁጥጥር ስርዓት በየደረጃው ተጠናክሮ መቀጠል እንዳለበትም ተገልጿል። በተለይ የህፃናት ጋር የሚገናኙ ምግቦች በተለያየ ምክንያት በጤና ምክንያት ለተጎዱ ወይም ደግሞ ኢሚዩኒቲያቸው ለወረደ እና ለነዚህ ታካሚዎች የሚያስፈልጉ ምግቦች በጣም ብዙ ማህበረሰብ ሊጠቀምባቸው የሚችሉ ምግቦች እነዚህ እና ለብልሽት ሊዳረጉ የሚችሉ ምግቦችን ለይተን ናሙና ወስደን እዛው ኬላ ላይ ናሙና ወስደን ወደ ላቦራቶሪ እናስገባለን። ምርት ጥራታቸውን ካልጠበቁ ወደ መጡበት። ሌላው ግን እኛ እንደ ስትራቴጂክ አቅጣጫ ይዘን
በደንብ የምንሰራበት ጉዳይ የባዕድ ነገርን መቀላቀል መከላከልና መቆጣጠር ጉዳይ እንደሆነ በዚሁ አጋጣሚ ለመግለጽ ነው። ለዚህም የኢትዮጵያ ግብርና ባለስልጣን በጥሬ ምርቶች ላይ ቁጥጥር የማድረግ ኃላፊነት ሲሰጠው የኢትዮጵያ የደረጃዎች ኢንስቲትዩት የምርት ደረጃዎችን በማውጣት የምግብና መድኃኒት ባለስልጣን ደግሞ ደረጃዎችን የማስተግበርና የመቆጣጠር ስራ እየሰሩ እንደሚገኙ አስታውቋል። አብዛኛው ምግብ መነሻቸው ከግብርና ምርቶች ስለሚሆን ለምሳሌ ወተት ይመረታል፣ እኛ ሬጉሌት እናደርገዋለን። ቀጥታ ወደ ፋብሪካ ሲገባ ደግሞ ፓስቸራይዝ ሊሆን ሲል ኤፍዲ ይቆጣጠራል ማለት ነው። ሁለቱ ተቋም ላይ ክሊር ማንዴት አለን። ከዛ በመለስ ደግሞ በማንዴት ኤሪያችን መሃል የማይሸፈኑትን ደግሞ በይሙ እየሸፈን ነው። የህብረተሰቡን ጤና ከመጠበቅ አኳያ የአገር ውስጥ ያለ ህብረተሰብን ብቻ ሳይሆን እንደ ዓለምም ደግሞ ከንግድ ጋር ያለን ቁርኝት ከፍተኛ ነው። በተለይ አሁን ከአፍሪካ ነፃ የንግድ ቀጠና ጋር ስንሄድ ኢትዮጵያ ብዙ ፕሮዳክቶች አላት፣ ብዙ የግብርና ፕሮዳክቶች አሏት። እነዚህን ኤክስፖርት ከማድረግ አኳያ ተቆጣጣሪ አካላትንም ማገዝ ያስፈልጋል ማለት ነው። በተለይ ህብረተሰቡ ኤክስፓይሪ ዴት በማየት ምልክቶችን በማየት እንዲሁም ደግሞ አምራቾች በትክክል እኛ የምንጠቀምበት ራሱን የሚጠቀምበት ምርት እንደሆነ አስቦ ማምረት እንዳለበት ሴንስ ኦፍ ኦውነርሺፕ ሊኖረው እንደሚገባ አበክረን መንገር እንፈልጋለን ማለት ነው። ምክንያቱም ይሄ የምግብ ጉዳይ የጤና ጉዳይ ነው፣ ወደ ኋላ የምንለው ነገር አይደለም ማለት ነው። የህፃናት ምግብን ብንመለከት የተለያዩ በአፍላቶክሲን በኮንታሚናንት የተበከሉ በጣም ብዙ ምግቦች ስለሚኖሩ ያንን ሴፍ ከማድረግ አኳያ ስታንዳርዱን ጠብቆ ማምረት ተገቢ እንደሆነ አምራቾችም ይሄንን እንዲያውቁት ያስፈልጋል። ኢምፖርተሮችም ኤክስፖርተሮችም በዛ ሌቭል ራሳቸውን ጊር ማድረግ ያስፈልጋል። መንግስት የንግዱ እንዲሁም ሸማቹ ማህበረሰብ ሳይንሳዊ መመሪያዎችና አሰራሮችን ተግባራዊ በማድረግ የምግብ ደህንነትን የመጠበቅ ኃላፊነት እንዳለባቸው ተገልጿል።